ይሄ ነገር ግን ይበዛል መሰለሽም ብሌ ይሄን ያህል ዋጋ እኮ መከፍለው እኮ ስለማፈቅርሽና ስለምወድሽ ነው። እንዴት ይሄን መረዳት ያቅትሻል? በቃልሽ ባትናገሪም ካፍሽ ባይወጣም ድርጊትሽ ግን የሚያሳየው የኔን ሁሉ ነገር ችላ ማለትሽ ነው። ምን? ወንድምየው ነገ መግዛት ያለብኝ እቃ አለ። አብረን አንሄድም? ምን? ለምንድን ነው የማንሄደው? ሲጀመር አንቺም የትም አትሄጂም። ምን ማለት ነው እሱ ደግሞ? ነገ ትሩፋት የምትመጣበት ቀን መሆኑን ረስተሽው ነው? ከስንት ወራት በኋላ ለእረፍት ስትመጣ የሚቀበላት ሰው ሳይኖር ሲቀር ምን ሊሰማት እንደሚችል አስቢ። አሃ ለካ ነገ ትመጣለች። እናንተ ብትቀበላት አይሻልም? ግዴታ እኔ መሄድ አለብኝ? ሄለን የምርሽን ነው እንደዚህ የምታወሪው? እስኪ አሁን እንኳን ፍቅር አሳያት። ውይ እሺ በቃ ትጨቅጭቀኝ፣ እንቀበላታለን። አዎ እንደሱ ነው የሚባለው። እስካሁን ሁሉም ነገር ሰላም ነበር፣ እኔም ደስተኛ ነበርኩ። ትሩፋት ከመጣች ግን እረሳለሁ፣ የሚያስታውሰኝ ሰው አይኖርም። ምን አይነት ጣጣ ነው በፈጣሪ። ጨርሰሻል? እንሂዳ። ማለት ወዴት ነው የምሄደው? ሄለን የምርሽን ነው? ትሩፋት አንተ ሄድና ተቀበላት በእናትህ፣ እኔ ትንሽ ራሴን አሞኝ። አይቻልም። ቢሆን ተነሽ። የምር ስላመመኝ እኮ ነው። አንተ ሂድ፣ ባይሆን እኔ ቤቱ ዝግጅት አድርጌ እጠብቅሃለሁ። ውይ በቃ አንድ ቀን እንኳን እንደሰው ማሰባችሁ ይማርለ። ስመጣ ግን ይኸውልሽ ደመቅ ያለ አቀባበል እፈልጋለሁ። እንዳታስብ። ጭራሽ ነይና ተቀበያት ይለኛል እንዴ? ለራሴ ባትመጣብኝ ደስታውን አልችለውም። አንተ ግን ስጠፋ እንደዚህ ነው ማለት ነው? ጓደኛዬ የት ነህ ብለህ እንኳን አትፈልገኝም? ገና ከሁለት ቀን በፊት አንዴ የተገናኘ ነው እና በሁለት ቀን ውስጥ ስንት የሚፈጠር ነገር አለ። እሱንም አሁን እንደዚህ አይደለም የምትነግረኝ። አሁን በጣም ቸኩያለሁ። ነገ ስንገናኝ ትነግረኛለህ። ማለት ምንድነው የሚያስቸኩልህ? ስንገናኝ እነግርሃለሁ። በላውን ቸው። ወንድሜ ብታይ እንዴት እንደናፈቃችሁ። እኔስ ብታይ ውድዬዋና ብርቅዬዋ እህቴ ብታይ እኮ በቃ አንቺ ሳትኖሪ ቤቱ በጣም ነው ጭር ያለብን። እኔ ትዝም አልላችሁ እናንተ። የሄለንም ባላቅም እኔ ግን በቀን ሁለቴ እየደወልኩ ማሰስጀቴ መቼስ በቂ ማስረጃ ነው። ያው እህቴ አታነሳም እንጂ እና ወይ ላይብረሪ ወይ ክላስ ሆነ የምትደውለው። አሁን መወቃቀሱ በኋላ ይደርሳል። እህቴ ራሱ እንዴት እንደናፈቀች ገብቼ እስከ ድረስ እንዴት እንደቋቋም እንዴት እንደናፈቅሽኝ። እንኳን ደህና መጣሽ።
ደግሞ ምነው ከሳሽብኝ ልበል? አልከሳውም ባክሽ መስሎሽ ነው። ይልቅ ደክሞሻል ገብተሽ አረፍ በይ። ለነገሩ መንገዱም ትንሽ ያደክም ነበር። የት አለ? ምኑ? ቅድም የተባባልነው ነው። ወይ ወንድሜ ደግሞ እንደውም ራሴን አሞኛል ገብቼ ልተኛ። እሺ ያው ይሄን ይዘሽ ግቢ። አንቺ ግን ቆይ እንዴት ነው የሚያደርግሽ? ማለት እንዴት ሆንኩኝ? ቆይ ለምንድን ነው በስነ ስርዓት የማታናግሪያት? እህትሽ ከስንት ጊዜ ቆይታ በኋላ ከዩኒቨርሲቲ መጣ እንደዚህ ነው የምትቀበያት? ከዚህ በላይ እንግዲህ በቀይ ምንጣፍ አልቀበላት መቼስ። ቆይ ምን ሆነሽ ነው? ምን ሆንኩ ነው የምትዩ? ቆይ ምንም አልሆንኩም። ይኸውልሽ ዋ ተናግሬያለሽ። እህቴ እና ዩኒቨርሲቲ ቆይታ እንዴት ነበር? በጣም ደስ ይል ነበር ወንድሜ። መቼም 4 አምጥተሽ እንደምትመረቂ አልጠራጠርም። አይ እሱን እንኳን ቃል አልገባልህም። ብቻ ግን በማዕረግ ተመርቄ እንደማኮራ ቃል እገባልሃለሁ። እሱንስ ማን አየበት? የኔ ብርቅት። እኔ የምለው ግን ፍቅር ሪሌሽንሺፕ ምናምን እንዴት ነው? አልጀመርሽም? ኧረ በጭራሽ አልጀመርኩም። እንዴ ለሁሉም ነገር እኮ ጊዜ አለው። እኔ ደግሞ እንደ እናትም እንደ አባትም ሆኖ ያሳደገኝን ወንድሜ ትልቅ ደረጃ ላይ ደርሼ ማኩራት ነው የምፈልገው። አይ ትምህርትሽን እኮ በማይነካ መልኩ ከሆነ እኮ ችግር የለውም። አይ ከሚጠይቁኝ ወንዶች ያን ያክል ደህና የሚባል ሰው እንኳን የለም። ቆይ ካልቀረብሻቸው በምን ታውቂያለሽ? ምንድነው ቆይ ሀሳብህ? እዛው ተድሬልህ እንድመጣ እንዴ የምትፈልገው? ኧረ እኔ አላልኩም እህቴ። እህትዬው ዛሬ እንዴት ነው እባክሽ እንዲያምሮብሽ እና ተሽቀርቅረሽ? ወሬ ነው። ምን ባካ አንዱ 6 ወር ነው ካላገኘውሽ ብሎ ሲጨቀጭቀኝ። ማን አባቱ ነው አንቺን የሚያስጨንቀው? እህቴን ማስጨነቅ እንደማይቻል ይኸውልሽ ንገሪው። ደግሞ በኋላ ከሰው ጋር እንዳታጣይ። አይዞህ አትጣላም። በይ በቃ እዚህ ድረስ ከሽኞሽ በቃ ልመለስ። እንዴ ቤት ሄደህ ምን ትሰራለህ? ና እባክህ እስከ ታክሲ ሸኘኝ። አይ ትሩፋት ቤት ብቻዋን አይደለች እንዴ? እሷ ምን ትሆናለች? ቤቷ አይበላት። በቃ አንቺ ደግሞ ከሷ ጋር በቃ በጣም ነው ችግር ያለብሽ። በቃ እኔ ልሂድ። እኔ ግን እስከ መቼ ድረስ ነው ትሩፋት ጥላ ስር የምኖረው? ሁሉም ሰው ቆይ ለምንድን ነው ከኔ ይልቅ እሷን የሚወዳት? ለምንድን ነው ከኔ ይልቅ ለሷ የሚጨነቀው? እኔ እሷ ያላት ምን የሌለኝ ነገር አለ? ከሷ በምን አንሼ ነው እሷ ከኔ ይልቅ ተወዳጅ የሆነችው? የሆነ ነገርማ ማድረግ አለብኝ። እንደዚህ በብቸኝነት ስሜት ሲሰማኝ እስከ መቼ ነው? ከሷ በላይ መሆኔን ማሳየት አለብኝ። አጅሬው ይሄ ጥናትና ጽሁፍ ዩኒቨርሲቲ አይደርስም? ለረፍት መተሽ ራሱ አታዩም አይደለ? ምን ብቻ ነው ይስደብረኝ እኮ እንደቀል ያስኩትና በዛው ተመስጬ የቀረ መሰለኝ። ቢሆንም በልክ ብታረጊው ጥሩ ነው ብዬ ነው። እሺ ሞክራለሁ አጅሬው። ምን ሆናል? ተወኝ እስቲ እባክህ። ምን ማለት ነው ነገር አለ? አይ እንግዲህ ምን ነገረኝ ከሆነ ንገረኝ። ቆይ ምንድን ነው የሆንከው? እሺ እነግርሃለሁ። ከብሌን ጋር ተለያየ። ምን? አንድ ተራ ሴት ሄደሽ ብለህ ነው እንዴ እንደዚህ የምትሆነው? ቆይ ደግሞ ሲጀመር አንተ ራስህ አይደለ እንዴ ሴት ብሄድ ሴት ይተካል የምትለው? ምን ነው እንደዚህ እንደምታወራው ቀላል በሆነ። ቆይ ግን ምን አድርጌ ነው እንደዚህ ግን ጣልጣለ? ትሩፋት እኮ ከካምፓስ መጣ እባክህ እንዳይደብራት ከሷ ጋር እየሆንኩ እኮ ነው። ኧረ ተው ቆንጂዬ እህት ናት አይደል? አዎ ናት። ግን ይኸውልህ አንተ እንደዚህ ስትል ምንም ደስ አይልም። እሺ ለማንኛውም ነው እና እንጂ እህቴ እስከ ይሳ ድረስ የት ሄደሽ ነው የቆየሽው? የትስ ብሄድ
አሁንም አንቺ መተሻል ማን ይፈልገኛል እኔን? ማለት ምን እያልሽ ነው? ማለትማ አሁን አንቺ ስለመጣሽ ማንም ዞር ብሎ አያየኝም ማለት ነው። ቆይ እኔ በመምጣቴ ደስተኛ አይደለሽም እንዴ? አዎ በመምጣትሽ እንዴትም ደስተኛ ልሆን አልችልም። አይዞ ጓደኛዬ፣ መቼስ ፈጣሪ ያለው ነገር ነው የሚሆነው። ፈጣሪ ታዲያ ለእኔ መቼ ነው የሚለው? መቼ? ሁሌ ይሰጠኛል፣ ይወስድብኛል፣ ያሳየኛል፣ ይነሳኛል። አሁን ስልችት ነው ያለኝ። እኔ አሁን ምንም ልል አልችልም፣ ግን በስተመጨረሻ ፈጣሪ እንደሚክስ እርግጠኛ ነኝ። እስቲ እናያለን። ግን ምን አለ እንዳንተ ቢያደርገኝ እኔ ማለት። ቆይ እንዴት? በቃ ለዚህ አይነት ነገር እኮ ምንም በጭራሽ ቦታ የለህም። እኔ አሁን ላይ የእህቶቼ ነገር ብቻ ነው የሚያሳስበኝ። በተለይ ደግሞ የትሩፋት፣ እሷን አስመርቄ ለትልቅ ደረጃ ማብቃት እፈልጋለሁ። የት ይሄድብኛል? ሁሉም ነገር ከዛ በኋላ ይደርሳል። እሱስ ልክ ነህ። ታዲያ መች ነው የምታስተዋወቀኝ እህቶቼ? ትሩፋት እኮ መታለች። ለምን ዛሬ አላስተዋወቀም? አይ አሁንስ ይቅርብኝ፣ ትንሽ ደብሮኛል። ሌላ ጊዜ ሂጅ ተዋወቃችኋለሁ። በዛውም ድብርት ይለቃል። እህቴ ለራሷ እንግዳ ነች። አሁን ራሱ ጥያት ስለጠፋው በጣም ነው የደበራት። በቃ እንሂድ። እንዴ እህቴ መተሻል እንዴ? አዎ መጥቻለሁ። እና ወሬን ነው? እዚህ ሱቅ። ተዋውቂው፣ ኤርሚ ይባላል፣ ጓደኛዬ ነው። ሄለን እባላለሁ። ኤርሚያስ፣ ከፈለግሽ ኤርሚ ብለሽ መጥራት ትችላለሽ። እሺ ኤርሚ፣ ስለተዋወቅን ደስ ብሎኛል። ግቡ። መጣሁ። በቃ እሺ። እኔ የምልህ ከካምፓስ የመጣችሁ እሷ ናት እንዴ? አይደለችም። እሷማ ሄለን ነች። እሷ አይደለች እንዴ እዚህ ስታደርቀኝ የከረመችው? ብታደርቅስ ምን ችግር አለው? እህት አይደለች እንዴ? እሱማ ምን አማራጭ አለኝ አሜን ብዬ ከመቀበል ውጪ። እና እንግዲህ እሷ ናት ሁሌ የምትናፍቀኝ ርቃ የምትኖረው እህቴ ያልኩ። ስለ አንቺ ብዙ ጊዜ ነው የሚያወራኝ። አረ እንደውም ክላስሽን ቶሎ ጨርሰሽ ብገላግልኝ ደስ ነው የሚለኝ። አረ ችግር የለም፣ 2 ዓመት ብቻ ነው የቀረኝ። አያት አይደል 2 ዓመትን እንዴት ትንሽ እንደምታረጋት። ያው እንግዲህ መቻል ነው ጓደኛዬ። ወይ ደግሞ ከናፈቀችህ ሂደህ ማየት ነው አይደል እኮ። ዝም አትለው። በቃ እኔ ልሂድ። እንዴ ምን ሆነ ነው? ትንሽ ቆይ እንጂ። አይ ሌላ ጊዜ መጥቼ እጮታለሁ። ደህና ሁኚ። እሺ ቻው። ጓደኛዬ ግን ቆንጆ ቆንጆ እህቶች ነው። ይኸውልህ አይነን ከነሱ ላይ አንሳ። እነሱ የማይቀጠፉ አበቦች ናቸው። እኔ ምን አልኩኝ እንዴ? ማድነቅ አይቻልም እንዴ? አዎ አችልም። እነሱ ይኸውልህ ያንተን አድናቆት አይፈልጉም። ደግሞ ላስተዋውቅህ እንጂ አድንቅልኝ አላልኩም። አንተ ሰውዬ ዛሬ አሞሃል መሰለኝ። ለማንኛውም ከፈለከኝ ደውልኝ፣ በፈለከው ሰዓት አለ። እሺ ደውላለሁ። እሺ ወንድምየው ጓደኛክ በጣም ያምራል። ያማርስ እንደሆነ እንዴ እኔ ምን አልኩኝ? አንቺ ያምሻል መሰለኝ። ቢያንስ እንኳን ታላቂ ነው ብለሽ ትንሽ እንኳን አፈሪኝ እንዴ። ለምንድን ነው የምፈራ? ቆንጆ ነው እንጂ ላግባው አላልኩ። እሱንም ማስበሽልኛል ማለት ነው። አረ ወንድምየው ተረጋጋ። የሚያረጋጋ ነገር እንደተናገረ ሰው ደግሞ ተረጋጋ ትይኛለሽ እንዴ? እስቲ ትሩፋትን ተመልከቻት። ትንሽ እንኳን ከሷ መማር ያቅትሻል? ምንድነው ቆይ ፍጥን ነው የሚያደርግሽ? እኔን ከሷ ጋር አታወዳድረኝ። እሷ ሌላ እኔ ሌላ። እንደውም ቆይ ምን እንደማደርግ አሳያለሁ። የት ጠፍተሽ ነው? ቆይ ማታ ትንሽ ሳነብ ደክሞኝ ስለነበር አሁን ትንሽ አለባልኩኝ ነው። ተይ ግን እህቴ ተይ። እንዴ ጥናቱ ቆየት ሄድብሻል። እዛ አይደርስም። ቁጭ ብዬ ምን እሰራለሁ ብዬ እኮ ነው ወንድሜ። አይሻላል ግን በደህና ጊዜ ወዳጅ ማፍራት ጥቅማ ጥቅሙ። አንተ አለኸኝ አይደል እንዴ ጓደኛ። ሌላ ጓደኛ ምን ይሰራልኛል? እሺ አሁን እኔ አጋጣሚ ረፍት ሆንኩኝ። ቆይ ፊልዶኜ ቢሆንስ ኖሮ። በዛ ላይ ደግሞ ከሄለን ጋር አይጥና ድመት ሆናቸዋል። እሺ አሁን ወተን ወክ እናድርግ። አዎ እንደሱ ነው የሚባለው። ቢሆን ተነሽ እንውጣ። እሺ እህትዮ እና እንዴት ነው ሀገሩን ለመድሽ? ኧረ እባክህ አልቀረብኝም። ማለት ምን ሆነ ያልቀረብኝ? ገና አዲስ የመጣው አስመሰልከው።
እቤት ና እባክህ፣ በጣም ደብሮኛል። እዚህ ቁጭ ስል በቃ ስለሷ ብቻ ነው እያሰብኩ ያሉት። በጣም ነው የጨነቀኝ። የት ናችሁ? እሺ መጣ። ጓደኛ ግን የሆነ የደበረው ነገር ያለ ይመስላል። አዎ እባክሽ ሰሞኑን ትንሽ ደብሮታል። ግን አንቺ በምን አወቅሽ? እኔ ሰው ልጅ አይቶ ደበረው ወይም አልደበረውም ብሎ ለመገመት ምን ይከብዳል? አዎ ለነገሩ እባክሽ ሰሞኑን ትንሽ ተጨናንቋል። ግን ምን ሆኖ ነው? ይኸውልሽ እኔ የሰው ሚስጥር ዝም ብዬ አልዘረግፍም። ባይሆን ከጊዜ በኋላ ከተግባባችሁ ራሱ ይነግርሻል። ለነገሩ እኔ ምን አገባኝ? ከየት ነው ወካችሁ? እህትና ወንድም ሄላ ቃላትሽን አስተካክል። ምን ነው አይደላችሁም እንዴ? እሱማ ነን፣ ግን ለማለት የፈለግሽው ስለገባት ነው። እሺ ከየት ነው? ወክ ልናደርግ ሄደን ነው። በዛውም ኤርሚን አግኝተነው አብረን ወክ አድርገን መጣን። ምን? አዎ ምን ነው? ምን ሆነሽ ነው? አረ ምንም ምንም። ቆይ ግን ሄለን ምን እየሆንሽ ነው? እኔ ትላንት ጓደኛ ያምራል ስላልኩ ነው አይደል ቶሎ ብለ ሁለቱ እንዲግባቡ የምታረገው? ቆይ በቃ ጭንቅላትሽ ነገሮችን እንደዚህ ነው የሚጠመዝዘው ማለት ነው? ምንም ነገር ጠምዝዤ እንዳልሆነ ልቦና ያውቀዋል። ቆይ እኔ ከሷ በምን አንሼ ነው? ኧረ ተይኝ፣ ያላሰብኩትን ነገር አታሳስቢኝ። እኔ ስለምታወሪው ነገር ምንም አላውቅም። እሺ አታውቅም አይደል? አዎ ምን እንደማደርግ በቅርቡ አሳይሃለሁ። እሺ ነገ ትሩፋት የምትመጣበት ቀን መሆኑን ረስተሽው ነው? ከስንት ወራት በኋላ ለእረፍት ስትመጣ የሚቀበላት ሰው ሳይኖር ሲቀር ምን ሊሰማት እንደሚችል አስቢ። አሃ ለካ ነገ ትመጣለች። እናንተ ብትቀበላት አይሻልም? ግዴታ እኔ መሄድ አለብኝ? ጨርሰሻላ? እንሂዳ። ማለት ወዴት ነው የምሄደው? ሄለን የምርሽን ነው? ትሩፋት አንተ ሄድና ተቀበላት በእናትህ። እኔ ትንሽ ራሴን አሞኛል። አይቻልም። ቢሆን ተነሽ ተነሽ። የምር ስለማመኝ እኮ ነው። አንተ ሂድ፣ ባይሆን እኔ ቤቱ ዝግጅት አድርጌ እጠብቅሃለሁ። የት አለ? ምኑ? ቅድም የተባባልነው ነው። ወይ ወንድሜ ደግሞ እንደውም ራሴን አሞኛል፣ ገብቼ ልተኛ። እሺ ይሄን ይዘሽ ግቢ። አንቺ ግን ቆይ እንዴት ነው የሚያደርግሽ? ማለት እንዴት ሆንኩኝ? ቆይ ለምንድን ነው በስነ ስርዓት የማታናግሪያት? እህትሽ ከስንት ጊዜ ቆይታ በኋላ ከዩኒቨርሲቲ መታ እንደዚህ ነው የምትቀበያት? ከዚህ በላይ እንግዲህ በቀይ ምንጣፍ አልቀበላት መቼስ። ቆይ ምን ሆነሽ ነው? ምን ሆንኩ ነው የምትዩ? ቆይ ምንም አልሆንኩም። ይኸውልሽ ዋ ተናግሬያለሁ። እሺ
ጓደኛክ በጣም ያምራል። ያማረስ እንደሆነ እንዴ እኔ ምን አልኩኝ? አንቺ ያምሻል መሰለኝ። ቢያንስ እንኳን ታላቂ ነው ብለሽ ትንሽ እንኳን አፈሪኝ እንዴ። ለምንድን ነው የምፈራ? ቆንጆ ነው እንጂ ላግባው አላልኩ። እሱንም አስበሽልኛል ማለት ነው? ኧረ ወንድምየው ተረጋጋ። የሚያረጋጋ ነገር እንደተናገረ ሰው ደግሞ ተረጋጋ ትይኛለሽ እንዴ? እስቲ ትሩፋትን ተመልከቻት። ትንሽ እንኳን ከሷ መማር ያቅትሻል? ምንድነው ቆይ ፍጥን የሚያደርግሽ? እኔን ከሷ ጋር አታወዳድረኝ። እሷ ሌላ እኔ ሌላ። እንደውም ቆይ ምን እንደማደርግ አሳያለሁ። ምን ሆነ ነው? ታስተዛዘነኛለህ ብዬ ስጠብቅ አዛኙነት ትቀመጣለህ? አይ ሰላም ነው እኮ ምንም አይደል። ምን ነው ሰላም አይደለም እንዴ? የተፈጠረ ነገር አለ እንዴ? ሰላም ነው ግን እንዴት ነው? አንተ ተረጋጋ። ምን አማራጭ አለን ከመረጋጋት ውጪ? እሱ ነው የሚሻለው። በቃ ይሄን ያልከሸኘኝ ይበቃል። አንተ ተመለስ። አረ ልሸኝ እንዴ? ምንድነው? እቤት ከምጄ ራሱ እኮ ምንም አላለም። ቆይ ይሄን ያህል ብቻ ነው መሆን አስጠልቷል ማለት ነው? አዎ እቤት ስቀመጥ ስለሷ ስለማስብ ቤቱ ሁላ ነው ያስጠላኝ። በቃ እሺ ና እንሂድ። እንዴት ነህ? እንዴት ነሽ? ደህና ነሽ? ሰፈራችን ምን እግር ጣለሽ? እዚህ አንድ ጓደኛ ያለች እሷ ጋር መጥቼ ነው። አሃ ወደ እሷ እየሄድሽ ነው ወይስ? አዎ ገና እየሄድኩ ነው። አንተ ወደዛ ነው መሰለኝ። አይ እኔማ እግረ መንገዴን ወደዛ እየሄድኩ ነበር። መሄድ እንችላለን። እና እዚህ ሰፈር ብዙ ጊዜ ትመጫለሽ? አይ አልፎ አልፎ ነው። ጓደኛዬም ብዙ ጊዜ ቤት ስለማትኖር ከስንት አንዴ ነው የምመጣው። ኦኬ ለዛ ነው አይቼሽም አጋጣሚ ማግኘትሽም አላውቀው ይሆናል። አንተም እኮ አንድ ቀን ብቅ ብለህ ጠፋክ። ምን ይሄ ወንድምሽ ነው አቤት እንድመጣ አይፈልግም መሰለኝ። ለዛ እኮ አይዞ እሱ ባይጋብዝም አንተ አንዳንዴ ነው እንዴ። እንደዛ ብለሽኝ ነው በደስታ። በቃ እኔ በዚህ ጋር ነኝ። ስለሸኘኝ አመሰግናለሁ። ምንም አይደለም። እሺ ቻው፣ አትጥፋ። አልጠፋም። እቤት መጥቼ እንገናኛለን። እሺ መልካም ቀን። እሺ ቅድም ጓደኛህን አግኝቼው ነበር። ምን? አዎ ምን ነው? ምን ችግር አለው? እኮ ለምን አገኘሽው? ምንድነው ነገሩ? ምንም ድንገት አጋጣሚ ነው። መንገድ ላይ የተገናኘ ነው። እና ይሄ ለምንድን ነው ለኔ የምትነግሪኝ? ምንም ዝም ብዬ ማወቅ ከፈለክ ብዬ ነው። ቆይ ምን ለማድረግ እየሞከርሽ ነው ይለን? አሁንም በድጋሚ ልንገርህ፣ በጣም ደስ የሚል ልጅ ነው። ትሰሚኛለሽ? ልጅውን ያንቺን መጃጃል የሚያስተናግድበት ጊዜ ላይ አይደለም። እሺ ያለው ምን ሁኔታ ላይ እንዳለማ ሰሞኑን አግኝተን እንጠይቀዋለና ጓደኛዬ ግን ቆንጆ ልጆች ነው። ይኸውልህ አይነን ከነሱ ላይ አንሳ። እነሱ የማይቀጠፉ አበቦች ናቸው። እኔ ምን አልኩኝ እንዴ? ማድነቅ አይቻልም እንዴ? አዎ አችልም። እነሱ ይኸውልህ ያንተን አድናቆት አይፈልጉም። ደግሞ ላስተዋውቅህ እንጂ አድንቅልኝ አላልኩም። ምን ያለች ነገር አለ? አረ ምንም። ምን ነው? ምንም እንዲሁ ዝም ብዬ ነው። ታውቃለህ እንዲሁ ፍጥን ስለምትል በቃ በጣም ነው የምሰገው። ያው ታውቀው የለ የታናሽ እህትን ነገር። አረ እንደውም ደስ የምትል እህት ነው ያለችኝ። ምንድን ነው ግን ይሄ ነገር? ምንም ምንም
ቆይ በቃ ጭንቅላትሽ ነገሮችን እንደዚህ ነው የሚጠመዝዘው ማለት ነው? ምንም ነገር ጠምዝዤ እንዳልሆነ ልቦና ያውቀዋል። ቆይ እኔ ከሷ በምን አንሼ ነው? ኧረ ተይኝ፣ ያላሰብኩትን ነገር አታሳስቢኝ። እኔ ስለምታወሪው ነገር ምንም አላውቅም። እሺ አታውቅም አይደል? አዎ። ምን እንደማደርግ በቅርቡ አሳይሃለሁ። እሺ አንሳው እንጂ ወንድሜ። ምን እባክሽ ኤርሚ እኮ ነው፣ ማናገር ስላልፈለኩ ነው። ለምን? ሰሞኑን ምንም ጥሩ ነገር እየሸተተኝ አይደለም። የሄለን ነገር በጣም እያስፈራኝ ነው። ምን አድርጋ ነው የምታስፈራ? በቃ ሁል ጊዜ ካንቺ ጋር መፎካከር ምንም አይሰለቻትም። ምን አድርጋ ነው ማለት? ምን ተፈጥሮ ነው? ባለፈው አንቺንና ኤርሚን ስላገናኘኋችሁ ለአንቺ ትልቅ ቦታ ሰጥቼሽ እሷን ደግሞ ሆን ብዬ እንዳታገኙ ያረኩት ነው የመሰላት። እንዴ? አዎ፣ አሁን ሊይዟት ምንም የማያውቀው ልጅ ለራሱ ጭንቀት ላይ ነው፣ የማይሆን ነገር ውስጥ ልከተው እየታገለች ነው። ችግር የለውም፣ እሷ ለኔ ታወት። እሺ። አረ እንደዛ ሊሆን አይችልም። ለምንድን ነው ሊሆን የማይችለው? ምክንያቱም አንቺ አልነገርሻት ማለት እየባሰባት ነው የሚሄደው። ባለፈው አንቺንና ኤርሚን ስላገናኘኋችሁ ለአንቺ ትልቅ ቦታ ሰጥቼሽ እሷን ደግሞ ሆን ብዬ እንዳታገኙ ያረኩት ነው የመሰላት። እንዴ? አዎ፣ አሁን ሊይዟት ምንም የማያውቀው ልጅ ለራሱ ጭንቀት ላይ ነው፣ የማይሆን ነገር ውስጥ ልከተው እየታገለች ነው። ምን ሆነ ነው? ታስተዛዘነኛለህ ብዬ ስጠብቅ አዛኙነት ትቀመጣለህ? አይ ሰላም ነው እኮ ምን ማለት ነው? ምን ነው ሰላም አይደለም? የተፈጠረ ነገር አለ? ሰላም ነው ግን እንዴት ነው? አንተ ተረጋጋ። ምን አማራጭ አለን ከመረጋጋት ውጭ? እሱ ነው የሚሻለው። እኔ አሁን ምንም ልል አልችልም፣ ግን በስተመጨረሻ ፈጣሪ እንደሚክስ እርግጠኛ ነኝ። እስቲ እናያለን። ግን ምን አለ እንዳንተ ቢያደርገኝ እኔ ማለት? ቆይ እንዴት? በቃ ለዚህ አይነት ነገር እኮ ምንም በጭራሽ ቦታ የለህም። እኔ አሁን ላይ የእህቶቼ ነገር ብቻ ነው የሚያሳስበኝ። በተለይ ደግሞ የትሩፋት፣ እሷን አስመርቄ ለትልቅ ደረጃ ማብቃት እፈልጋለሁ። የት ይሄድብኛል? ሁሉም ነገር ከዛ በኋላ ይደርሳል።
ነህ? እንዴት ነሽ? ደህና ነሽ? ሰፈራችን ምን እግር ታለሽ? እዚህ አንድ ጓደኛ ያለች እሷ ጋር መጥቼ ነው። አሃ ወደ እሷ እየሄድሽ ነው ወይስ? አዎ ገና እየሄድኩ ነው። አንተ ወደዛ ነው መሰለኝ። አይ እኔማ እግረ መንገዴን ወደዛ እየሄድኩ ነበር። መሄድ እንችላለን። እና እዚህ ሰፈር ብዙ ጊዜ ትመጫለሽ? አይ አልፎ አልፎ ነው። ጓደኛዬም ብዙ ጊዜ ቤት ስለማትኖር ከስንት አንዴ ነው የምመጣው። ኦኬ ለዛ ነው አይቼሽም አጋጣሚ ማግኘትሽም አላውቅም ይሆናል። አንተም እኮ አንድ ቀን ብቅ ብለህ ጠፋክ። ምን ይሄ ወንድምሽ ነው አቤት እንድመጣ አይፈልግም መሰለኝ። ለዛ እኮ አይዞ እሱ ባይጋብዝህም አንተ አንዳንዴ ነው። እንዴ ኤርሚ እያደረግሽ ያለሽው ነገር ሁሉ ነገር ገብቶኛል። እሺ ማለት ምኑ ነው የገባህ? ምን አረኩኝ? ከአንቺ ጋር ምንም አይነት ግንኙነት መጀመር አልፈልግም። እንዴ ምን አረኩኝ? ከገዛ ጓደኛዬ ጋር መጣላት አልፈልግም። አጠገቤ እንድትደርሽም አልፈልግም። እሺ ቆይ ግን ስለወደድኩ ነው? ዝም በይ እባክሽ አታስመሲ። ከእህትሽ ጋር ተፎካክረሽ ነው እንጂ ወደሽኝ አይደል። ሁለተኛ አጠገቤ እንድትደርሽ ሰማሽኝ? እያደረግሽ ያለሽው ነገር ሁሉ ነገር ገብቶኛል። እሺ ማለት ምኑ ነው የገባህ? ምን አረኩኝ? ከአንቺ ጋር ምንም አይነት ግንኙነት መጀመር አልፈልግም። እንዴ ምን አረኩኝ? ከገዛ ጓደኛዬ ጋር መጣላት አልፈልግም። አጠገቤ እንድትደርሽም አልፈልግም። እሺ አንቺ ያምሻል መሰለኝ። ቢያንስ እንኳን ታላቂ ነው ብለሽ ትንሽ እንኳን አፈሪኝ። እንዴ ለምንድን ነው የምፈራው? ቆንጆ ነው እንጂ ላግባው አላልኩ። እሱንም አስበሽልኛል ማለት ነው። ኧረ ወንድምየው ተረጋጋ። የሚያረጋጋ ነገር እንደተናገረ ሰው ደግሞ ተረጋጋ ትይኛለሽ እንዴ? እሺ ከየት ነው? ወክ ልናደርግ ሄደን ነው። በዛውም ኤርሚን አግኝተን ነው አብረን ወክ አድርገን መጣን። ምን? አዎ ምን ነው? ምን ሆነሽ ነው? ኧረ ምንም። እኔ ትላንት ጓደኛ ያምራል ስላልኩ ነው አይደል ቶሎ ብለህ ሁለቱ እንዲግባቡ የምታረገው? ቆይ በቃ ጭንቅላትሽ ነገሮችን እንደዚህ ነው የሚጠመዝዘው ማለት ነው? ምንም ነገር ጠምዝዤ እንዳልሆነ ልቦና ያውቀዋል። ቆይ እኔ ከሷ በምን አንሼ ነው? ቅድም ጓደኛህን አግኝቼው ነበር። ምን? አዎ ምን ነው? ምን ችግር አለው? እኮ ለምን አገኘሽው? ምንድነው ነገሩ? ምንም ድንገት አጋጣሚ ነው። መንገድ ላይ የተገናኘ ነው። እና ይሄ ለምንድን ነው ለኔ የምትነግሪኝ? ምንም ዝም ብዬ ማወቅ ከፈለክ ብዬ ነው። ቆይ ምን ለማድረግ እየሞከርሽ ነው ይለን? አሁንም በድጋሚ ልንገርህ፣ በጣም ደስ የሚል ልጅ ነው። ትሰሚኛለሽ? ልጅ ሆነ ያንቺን መጃጃል የሚያስተናግድበት ጊዜ ላይ አይደለም። እሺ ያለው እህቴ እስከ ይሳ ድረስ የትደርሽ ነው የቆየሽው? የትስ በሄድ? አሁንም አንቺ መተሻል። ማን ይፈልገኛል? እኔ ማለት ምን እያልሽ ነው? ማለትማ አሁን አንቺ ስለመጣሽ ማንም ዞር ብሎ አያየኝም ማለት ነው። ቆይ እኔ በመምጣቴ ደስተኛ አይደለሽም እንዴ? አዎ በመምጣትሽ እንዴትም ደስተኛ ልሆን አልችልም። ምንድነው? ቆይ አንቺ ያለሽ በቃ እኔ እዚህ ቤት መኖር አልችልም ማለት ነው? ቆይ ምንድነው የተፈጠረው? ኤርሚን የወደድኩት እኔ ነበርኩ። በእጄ ላስገባው ጫፍ ደርሼ ነበረ። ሄለን ምንድነው የምታወሪው? አንተ ደግሞ ነገርኩ አይደል? ማይሆን ነገር ነግረሃል ላይ ይሄኛ አይደለ? አንቺ ደግሞ ቀቅለሽ ቢውሽ
አይዞህ፣ ዋናው መትረፏ ነው። ኤርሚ እህቴን አጥቻት ነበር እኮ አጥቻት ነበር። ይቅርታ ጓደኛዬ፣ እኔም እንደዛ ማድረግ አልነበረብኝም። በጣም አዝናለሁ። አንተማ ምን አደረግ? ቢሆንም እንደዛ ማለት አልነበረብኝም። ለማንኛውም እንዴት ናት አሁን? ለምን እንደዚህ ያደረግሽ ይላል? እንዴት አይብሩሽ በፈጠረው በማይረባ ሀሳብ ተነሳስሽ እንደዚህ ታደርጊያለሽ? ለምን አተረፋችሁኝ? መትረፍ አልፈልግም ነበር። ታይ ግን እህቴ ታይ፣ ሁሉም አንቺን አይደለም የሚፈልጉት? ሂጂላቸው በቃ ልሙትበት። እኔን ተይኝ። ቆይ እኔ ምን አደረኩሽ? አሁን ምንም ማውራት አልፈልግም። ውጪልኝ። እሺ ቢያንስ እንኳን መድኃኒትሽን ለመውሰድም ምግብ ብትበይ ጥሩ ነው። ምክንያቱም እየወሰድሽ ያለሽ መድኃኒት ጨጓራሽን ነክቶታል። ምንም ምግብ መብላት አልፈልግም። ውጪልኝ በቃ ውጪ። እሺ ተረጋጊ። ጎሽ እኔን አልሰማም ብላኛለች። እስቲ ግባና ምግብ እንድትበላ አድርጋት። ምን ሆና ነው? ዶክተሩ በየ2 ሰዓቱ ትብላ ብሏል፣ ግን እኔን እምቢ ብላኛለች። እስቲ እሺ ካለሽ ግባና እንድትበላ ንገራት። ወይ እቺ ልጅ እንደው እንደሚሻል በቃ ቤቻት መጣ። በጣም አዝናለሁ። መሆን ያልነበረበት ነገር ነው የሆነው። አንተም ብትሆን እኮ ትንሽ ብትታገሳት ጥሩ ነበር። እሷ እንደሆነች እንደዚህ ናት፣ ስሜታዊ እኮ ናት። እመኚኝ፣ ይሄን ባቅ ኖሮ እንደዚህ አይፈጠርም ነበር። አሁንም እባክህ ልለምንህ፣ ቢያንስ ትንሽ እስከምታገግም ድረስ እባክሽ እንዳትጨርሺው። እመኚኝ፣ ሁሉ ነገር በዚህ ቢያበቃ ነው የሚሻለው። እንዴት ይሄን ማስተዋል ያቅትሻል? ለምን? ምክንያቱም አብረን በሆነን ቁጥር ይበልጥ እየተጎዳሽ ነው የምትሄደው። በዛ ላይ እኔ ውስጥ ያልተሻረ ስንት ቁስል አለብኝ። እሺ ምንድን ነው የምፈልጊው? እኔ ምንም አልፈልግም። መሞት ብቻ ነው የምፈልገው። የትሩፋት እዚህ መሆን ነው አይደል እንደዚህ ያደረገሽ? እንደዛም ከሆነ ችግር የለውም ትሄድልሻለች። እኔ ትሄድ አላልኩም። እና ታዲያ ለምንድን ነው ለልጅቷ ሰላም ማሰጫት? እኔ አሁን ምንም ነገር ማውራት አልፈልግም። ውጣልኝ። እሺ በቃ ምግብ ላምጣልሽ። አልበላም። አትጫማለቂ እንግዲህ። ትበያለሽ አልኩኝ ትበያለሽ። በቃ እኔም ልሂድ። ያለችበትን ሁኔታ ለማረጋገጥ ነበር የመጣሁት። ትንሽ አትቆይም? አይ ልሂድ። አዳነም ከወጣ ደግሞ ልሸኝ ማለቱ አይቀርም። ማስተጓጎል ስላልፈለግኩ። በቃ እሺ ልሸኝ። ኧረ አያስፈልግም፣ እኔ እሄዳለሁ። እንዴ እዚህ ድረስ መተህማ ቢያንስ እንኳን እስከ በር ድረስ ትሸኝህ እንጂ። ተነስ። ይቅርታ አድርግልኝና የራሴ ህመም ያለብኝ ያልከው ምንድን ነው? ችግር የለውም መናገር ካልፈለግ አላስጨንቅ። አየሽ፣ አግኝቶ ማጣትን አፍቅሮ መከዳትን አውቀዋለሁ። ለዛውም በቅርቡ። አላገገምኩም። እንኳን ሄለንን ትሪት ላደርጋት አይደለም እኔን ትሪት የሚያደርገኝና የሚያዳምጠኝ ሰው ፈልጋለሁ። ታማሚ ነው እንጂ ሐኪም ሊሆን አይችልም። እሱስ ትክክል ነህ። ይቅርታ ባለማወቅ ነው የጠየቅኩ። ኧረ አትጨነቂ። በቃ አንቺም ግቢ እኔም ልሂድ። እሺ ለማንኛውም ፈቃደኛ ከሆንክ በማንኛውም ሰዓት አድማጭ ልሆን ዝግጁ ነኝ። አይዞ ሄለን ሳታውቅ መገናኘት እንችላለን። ቤስት ፍሬንድ ለመሆን ተስማምቻለሁ። ኤርሚያስ ግን ነው የሚያሳዝን ነገር አለው። እሱማው ግን ምን ዋጋ አለው? በጭንቀት ላይ ጭንቀት ደረብንበት። እኔም ይሄን ነበር ስፈራ የነበረው። አይዞ እኔ ከመሄድ በፊት የሆነ ነገር ማድረግ አቅተኝ። ማለት ምን ልታደርጊ ነው? ነገሮችን አስተካክዬ እሄዳለሁ እና ደግሞ ለእሱም ለእህቴ የሚያሰብኩት ነገር አለ እኮ። ምንድን ነው? የማይነገር ነገር ነው? ይኸውልህ
ከሄለን ጋር የምር እህትማማቾች ናቸው? አሁን ለምን እንደዚህ ያልክ? አይ በጸባይም በባህሪም የሰማይና የምድር ያህል ልዩነት አላቸው ብዬ ነው። ያው የእናቶች ዥንጉርጉር ነው አይደል የሚባለው? እሱስ ልክ ነሽ። እዚህ ስለ ራስህ ንገረኝ። አይ ምን የሚወራ ታሪክ አለኝ ብለሽ ነው? ቤተሰቦቼን ትቼ ከአያቴ ጋር ለመኖር በልጅነቴ ነው የመጣሁት። ቤተሰቦቼ ክፍለ ሀገር ነው ያሉት። ከአያቴ ጋር ነው ያደግኩት። አያቴ ከ6 ዓመት በፊት ነው ያረፈችው። ይኸው የብቸኝነት ኑሮዬን ተያይዤዋለሁ እልሻለሁ። እሱስ ብቸኝነት በጣም ከባድ ነገር ነው። እውነት ነው። ካልኖርሽው ግን አታውቂውም። ካምፓስ ያለውን ብቸኝነት ብታይ አሁን ያሉበትን ታመሰግን ነበር። ምን ካምፓስ በሰው ተሰብስበሽ አይደል እንዴ የምትኖሪው? ምን ይሄን ያህል ብቸኝነት ይሰማሻል? በእርግጥ ልክ ነህ። በጣም ብዙ ሰው አለ፣ ግን የኔ የልብ የምትለውን ሰው አታገኝማ። ሁሉም አጋጣሚ ተሰባስቦ ይሆናል። በእርግጥ እኔ ብቸኝነትን ስለምመርጥ ይሆናል።
እንደራጤ ቤት ብትመስልም እቺን ትመስላለች ቤቴ እንግዲህ። እንደውም አይመስልም፣ በደንብ አድርገህ ይዘሃታል። እና መቼ ልትሄጂ አሰብሽ? አይ ብዙም ቀን አልቀረኝም። እንደኛን ጥለሽ ለማን ልትሄጂ ነው? ሰው ተላምዶ መሄድ ከባድ እንደሆነ እያወቅሽ። አይዞ በዛው ሂጂ እኮ አልቀርም። ከምታስቢው በላይ አስተዋይና ጥሩ ልጅ ነሽ። ጓደኛዬም እንዳንቺ አይነት እህት ስላለው በጣም እድለኛ ነው። እኔ ነኝ እንደውም እንደሱ አይነት ወንድም ስላለኝ እድለኛ የሆንኩት። አሁንማ አንቺን ሳወራ እንዳለው ችግሮች እየለቀቁ ነው። ተሳክቶልሻል በለኛ። ያው ይቅርታ አድርግልኝና የራሴ ህመም ያለብኝ ያልከው ምንድነው? ችግር የለውም መናገር ካልፈለክ አላስጨንቅ። አየሽ፣ አግኝቶ ማጣትን አፍቅሮ መከዳትን አውቀዋለሁ። ለዛውም በቅርቡ አላገገምኩም። እንኳን ሄለንን ትሪት ላደርጋት አይደለም እኔን ትሪት የሚያደርገኝና የሚያዳምጠኝ ሰው ፈልጋለሁ። ታማሚ ነው እንጂ ሐኪም ሊሆን አይችልም። እሱስ ትክክል ነህ። ይቅርታ ባለማወቅ ነው የጠየቅኩ። ኧረ አትጨነቂ፣ በቃ አንቺም ግቢ እኔም ልሂድ። እሺ፣ ለማንኛውም ፈቃደኛ ከሆንክ በማንኛውም ሰዓት አድማጭ ልሆን ዝግጁ ነኝ። ወንድሜ ይቅርታ። ምን? ይቅርታ። የምር አንቺ ይቅርታ ብለሽ ነው ወይስ ጆሮዬ ነው? የምሬን ነው ወንድሜ። ሁሉም ጥፋቶች አሁን ገብተውኛል። አንተንም ስላሳዘንኩ በጣም ይቅርታ። ይቅርታ ማለት ካለብሽ ይቅርታ ማለት ያለብሽም እኔን ሳይሆን ትሩፋትን ነው። እሷንም እላታለሁ እኮ። እኔ እኮ ግን እንዴት ቆይ ልትቀየሪና ሐሳብሽን ልትለውጪ ቻልሽ? አላውቅም፣ ግን በቃ ያደረኩት ነገር በሙሉ ትክክል እንዳልሆነ ገብቶኛል። ኤርሚያስንም ወድጄው ሳይሆን እሷን ለመቅደም ብዬ ነበር የቀረብኩት። ያው ጊዜ ሁሉንም ነገር ያስረዳ የለ። እውነት በጣም ደስ ብሎኛል። ነይ በቃ እቴ። ሄሎ ጓደኛዬ፣ ታስፈልገኛለህ። ማወራ ነገር አለ። እኔም ማወራ ነገር አለ እና ወደ አንተ እየመጣሁ ነው የደወልክልኝ። እሺ ና ቶሎ በል። ቻው። እሺ ቆይ ለምንድን ነው እንደዚህ አጣርፈህ የጠራኸኝ? አሁን ያንተ ይቀርባል። እነግርሃለሁ ያልከኝ ነገር የኔ ያስቸኩል። ሄለን ወደ ራሷ ተመልሳለች። ሄለን ወደ ራሷ ተመልሳለች ማለት አልገባኝም። አንተን ልትቀርብ የነበረው በትሩፋት ቀንታና እሷን ለመቅደም ነበር እንጂ አንተን እንደማታፈቅድ ነገረችኝ። ምን? እኔ አላምንም። ብታምነኝ ነው የሚሻለው። አሁን ልትነግረኝ የነበረውን ነገር ንገረኝ። ምንድን ነው? እንዴት እንደምነግርህ እኮ ግራ ገብቶኝ ነው እኮ ጓደኛዬ። ዝም ብለህ ንገረኝ። ቆይ ምንድን ነው? ከብሌን ጋር ተታረቃችሁ እንዴ? አንተ ደግሞ ምኑን ከምን ነው የምታገናኘው? እሱ እኮ የተዘጋ ፋይል ነው። ተመስገን። እንደዛ ለማለትም በቃ አለኝ። እንደዚህ አስባለችኝ፣ ግን ትሩፋት ነች።
ምን? አዎ ጓደኛዬ፣ እንደዚህ እኮ አጣድፌ የጠራው ስለሷ እንድታማክረኝ ነው። ትሩፋትን ሳልወዳት አልቀርም። ወንድሜ ይህማ በጭራሽ ሊሆን የሚችል ነገር አይደለም። እኔ ማመን እየከበደኝ ነው። እኔም ማመን ከብዶኝ ነበር እህቴ፣ ግን መናገር ፈርቶ ነው ለእኔ ነገረኝ። በቃ እዛው ራሳችሁ እንድትጨርሱ ነው የምፈልገው። እንዴ ምን ብዬ ነው የማወራው ወንድሜ? ብቻ አላቅም እህቴ፣ ብቻ በቃ እዛው ራሳችሁ የምታረጉትን ነገር አድርጉ። እህቴ ግን አንቺም ራስሽን ለማዳመጥ ሞክሪ። ራስሽን ለማዳመጥ ሞክሪ ማለት ነው ይሉ ሳታውቂው እኮ አንቺም ወደሽው ሊሆን ይችላል። የፈለገ በወደው ምን ማሳካት የምፈልገው በጣም ትልቅ ህልም አለኝ። ህልሜን ለማደናቀፍ የሚሞክርን ሰው ደግሞ ከመንገዴ ዞር ነው ማድረግ ያለብኝ። ስለዚህ ታውኝ እሺ? ወንድሜ ይህማ በጭራሽ ሊሆን የሚችል ነገር አይደለም። እኔ ማመን እየከበደኝ ነው። እኔም ማመን ከብዶኝ ነበር እህቴ፣ ግን መናገር ፈርቶ ነው ለእኔ ነገረኝ። በቃ እዛው ራሳችሁ እንድትጨርሱ ነው የምፈልገው። እንዴ ምን ብዬ ነው የማወራው ወንድሜ? ብቻ አላቅም እህቴ፣ ብቻ በቃ እዛው ራሳችሁ የምታረጉትን ነገር አድርጉ። ኤርሚያስ ግን ነው የሚያሳዝን ነገር አለው። እሱማው ግን ምን ዋጋ አለው? በጭንቀት ላይ ጭንቀት ደረብንበት። እኔም ይሄን ነበር ስፈራ የነበረው። አይዞ፣ እኔ ከመሄዴ በፊት የሆነ ነገር ማድረግ አቅተኝ። ማለት ምን ልታደርጊ ነው? ነገሮችን አስተካክዬ እሄዳለሁ እና ደግሞ ለእሱም ለእህቴ የሚያሰብኩት ነገር አለ። እና መቼ ልትሄጂ አሰብሽ? አይ ብዙም ቀን አልቀረኝም። እንዴ እኛን ጥለሽ ለማን ልትሄጂ ነው? ሰው ተላምዶ መሄድ ከባድ እንደሆነ እያወቅሽ። ጓደኛዬም እንዳንቺ አይነት እህት ስላለው በጣም እድለኛ ነው። እኔ ነኝ እንደውም እንደሱ አይነት ወንድም ስላለኝ እድለኛ የሆንኩት። አሁንማ አንቺን ሳወራ እንዳሉ ችግሮች እየለቀቁ ነው። ተሳክቶልሻል በለኛ። ያ ሳታውቂው እኮ አንቺም ወደሽው ሊሆን ይችላል። የፈለገ በወደው ምን ማሳካት የምፈልገው በጣም ትልቅ ህልም አለኝ። ህልሜን ለማደናቀፍ የሚሞክርን ሰው ደግሞ ከመንገዴ ዞር ነው ማድረግ ያለብኝ። ስለዚህ ታውኝ እሺ? ኤርሚ አንተ በጣም እጅግ በጣም ጥሩ ልብ ነው ያለ። በጣም ጥሩ ሰው ነህ። ግን በጣም አዝናለሁ። እኔ ካንተ ጋር መሆን አልችልም። ለምን ትሩፋት? ለምን አለው አልሽኝ? ለምንድን ነው የምትርቅኝና የምትሸሽኝ? ለምን? አውቃለሁ ምናልባት ካንተ የተሻለ ሰው ላላገኝ እችላለሁ። ምናልባት ደግሞ ልብህንም ልሰብረው እችላለሁ። ግን ደግሞ እኔ ራሴ የሆነ አላማ አለኝ። በዚህ ሰዓት ካንተ ጋር አብሬክ መሆን አልችልም። ግን አብሬክ ብሆን እኮ ደስ ይለኛል። አንተ ማለት ለእኔ ትክክለኛ ባልሆነ ሰዓት የመጣክ ትክክለኛ ሰው ነህ። በጣም አዝናለሁ። ኤርሚ አንተ በጣም እጅግ በጣም ጥሩ ልብ ነው ያለ። በጣም ጥሩ ሰው ነህ። ግን በጣም አዝናለሁ። እኔ ካንተ ጋር መሆን አልችልም። ለምን ትሩፋት? ለምን አለው አልሽኝ? ለምንድን ነው የምትርቅኝና የምትሸሽኝ? ለምን?
አውቃለሁ ምናልባት ካንተ የተሻለ ሰው ላላገኝ እችላለሁ። ምናልባት ደግሞ ልብህንም ልሰብረው እችላለሁ። ግን ደግሞ እኔ ራሴ የሆነ አላማ አለኝ። በዚህ ሰዓት ካንተ ጋር አብሬክ መሆን አልችልም። ግን አብሬክ ብሆን እኮ ደስ ይለኛል። አንተ ማለት ለእኔ ትክክለኛ ባልሆነ ሰዓት የመጣክ ትክክለኛ ሰው ነህ። በጣም አዝናለሁ። ኤርሚያስ እንደዚህ ነው በቃ። አንድ የሚያስበው ነገር ተሳክቶለት አያውቅም። እንዴት ማለት? እኔ እንኳን የማውቃቸው 3 ያፈቀራቸው ሴቶች አይነን ላፈር ብለውት ነው ሄዱት። እርግጠኛ ነኝ ያንቺን ግን መቋቋም አይችልም። እኔም እኮ ልጅ አይደለም ወንድሜ። ቆይሽ ከዚህ በላይ ምን ማድረግ እችላለሁ? አውቃለሁ፣ ይገባኛል እህቴ። ግን አስቢበት። መቼም እህቴ የማይሆን ሰው ላይ እንድትወርቅ አልፈቅድም። ግን ደግሞ ኤርሚ ንጹህ ልብ እንዳለው አፌን ሞልቼ መናገር እችላለሁ። እህቴን ደግሞ ማስጨነቅ አልፈልግም። ለረፍት የመጣው ልጅ እንደዚህ አይነት ነገር ይግጠመኝ በጭራሽ አስቤው አላውቅም ነበር። ወይ ፈጣሪ። ጓደኛዬ ቆይ ምንድን ነው ያጠፋሁት? የምወደው ሰው ሁሉ ካጠገብ ይራቅ ተብዬ ተረግሜያለሁ እንዴ? አውቃለሁ እሷ መውደድ ላይ ይገባኝ ይችላል። ቀረበችኝ፣ ወደድኳት። ታዲያ እዚህ ጋር ምንድን ነው ጥፋቴ? ምንም አላጠፋህም። በቃ እሷ እንደዚህ ነች። አንድ የላመነችበትና ላለችው ነገር ወደኋላ አትመለስም። እኔንም ልሰማኝ አልችልም። እኔማ ትምህርቷን እስክጨርስ ቢሆንም ጠብቃታለሁ። እስቲ እናያለን። አይዞ ጓደኛዬ፣ ፈጣሪ ያውቃል። ነገ ልሄድ ነው። ምን? ቆይ መመለሻ ጊዜሽ ደርሶ ነው? አይ ሳምንት ይቀረዋል። እና ምን ሆነሽ ነው የምትሄጂው? ከዚህ በላይ ነገሮችን መጋፈጥ ስላቃተኝ። ቆይ ግን ከመሸሽ ማውራቱ አይሻልም? መጋፈጥ ካልቻልኩስ? እሺ ትምህርት ካልተጀመረ እዛ ሄደሽ ምን ልትሆኚ ነው? እዛ ጓደኛ ያለች እሷ ጋር ሆናለሁ እስከሚከፈት ድረስ። እንግዲህ ካልሽ እሺ፣ እኔ ግን አላሳመነኝም። ለማንኛውም ተነስቼ እቃዎችን ላዘጋጃች።
በቃ ጥለሽኝ ልትሄጂ ነው? ይሄ ነው መጨረሻው? በጣም አዝናለሁ። ተነጋግረን የተግባባ መስሎኝ ነበር። የነገርሽኝ ጆሮዬ ላይ እንጂ ልቤ ላይ አልደረሰም። እንዴት አንተ ዝም ትላታለህ? ታላቁ አይደለህ እንዴ? የሆነ ነገር በላት እንጂ። ምን ላድርግ ጓደኛዬ?